አታርፍም? ተከበርሺ እኮ ስሚ፣ ቀለበት እያሰርክላት ባልሆነ ቆይ ፈለክ ዝም ብለህ እንደዚህ መፍትሄ እኮ ነው። ገባ አይደለ? ምን ነግርሽ ነገር ስላለ ነው። ቀለበት ስታስር እንደሆነ ካብሳላት ጋር እኔ ቤት ውስጥ ልቀቀኝ እኮ። ተረጋግተሽ አውሪኝ። ልቀቀኝ። አታርፍም? ተከበርሺ እኮ ስሚ፣ ከዚህ በኋላ ይሄ ቤት ላይ ካብሳላት ጋር ልኖርበት ነው እና ሰላም ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦች፣ ኧረ እባክህ አልሰመንም አላየንም እንዳትሉ፣ ብሩኬና አብሳላት ሀይሚን አስወጥቶ ሊኖሩ ነው አሉ። እንግዲህ ያሉትን ነው የምነግራችሁ። ሰላም ሰላም ውድ ተመልካቾቼ፣ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እኔም ሀሳቤን በቪዲዮ ላይ አስቀምጥላችኋለሁ ማለት ነው። እናም እንግዲህ ዛሬም ብሩኬ እንደለመዳ የማን ልደት እንደሚከበር ባናቅም ፊኛ በፊኛ ሆኗል ቤቱ ማለት ነው። እና ምን ሊደረግበት ነው? የማን ልደት ነው የሚከበረው ብዬ እያሰብኩ ነው። ባይገርማችሁ እንደው እኔ አልገባኝም። ብሩኬ አንተ እንዴት ነው የምታስበው? ምን አይነት ጭንቅላት ነው ያለክ? ምን አይነት አተሳሰብ ነው ያለክ? እንዴ አንተ ፊኛ ካልቋጠርክ ሀይሚን ይቅርታ መጠየቅ ወይንም አንተ ያደረግከውን ነገር ማወቅ አትችልም እንዴ? ማሳወቅ አትችልም እንዴ? ፊኛው ምን ያደርጋል? እዚህ ጋር ባለ ሁለት ብር ፊኛ አምጥተህ ከዛ ሰቅለክ ምናምን ምንኛ ነው ግን ልደት ልታከብሩላ? ኦኬ ለነገሩ ድራማ ስለሆነ ብዙ ወጪ እንዳታወጣ ምናምን ለአበባ ምናምን ያው ብዙ ወጪ ይጠይቃል። ስለዚህ ድራማ ስለሆነ እንግዲህ በሀይሚ ላይ ድራማ እየሰራክ ስለሆነ እንዲህ በፊኛ ካልቀለድክ ደግሞ አይሆንም። በጣም ነው የሚገርመው ስታስበው። ሀይሚ ህፃን ነው እንደምትመስል በዚህ ነገር ልትታለል ወይም ልታታልል ማሰብህ ራሱ በጣም ያሳዝናል። እንግዲህ ልጆች የሚያስቡትን ሀሳብ ነው እያሰብክ ያለኸው። እውነት ሀይሚ አንተ ጋር ሊመለሱ እንኳን ብትል በምናምናክ ነው የምትመለሰው እንዴ? አንተ ለይቅርታ የሚሆነውንም የማይሆነውንም ነገር አታውቅም። እውነትም አንተ እንደዚህ ያደረከው ነገር ሀይሚ እንድትመለስ ከሆነ ሴት ጋራ ታኝተክ ምናምን ሀይሚ ተናዳ ወደ እንት እንድትመጣ ከዛም ደግሞ ያንን ነገር ስትናገር ሀይሚ ኦኬ እኔ እንዲመለስ ነው እንዴ ለኔ ብላ ነው እንዴ እንደዚህ ያደረከው እኔን ለማስቀናት ነው እንዴ ብሩክ ሄዷል ብዬ ቶሎ ብዬ እንዲመጣ ብለ ነው እንዴ ያደረከው እንኳን ዳና መጣህ ብለ ደግሞ አቅፋህ እንድትቀበልህም ትፈልጋለህ። አቤት ጭንቅላት ይልሃል። በቃ ያንተ ጭንቅላትማ ለየት ነው ምለው። እውነት ያንተ ጭንቅላት እኔ እንጃ ኢትዮጵያ ውስጥ ያለ ወንዶች ከሚያስቡት በጣም ለየት ብሎ ነው የሚታየኝ ማለት ነው። ስለዚህ እንኳን መጣ ለካ ውሸት ነበር እንዴ ካብሳላት ጋር ያለ ነገር ውሸት ነበር እንዴ ብላ ልክ አፈፍ አድርጋ እንድትቀበል ነው የፈለገው ማለት ነው። በጣም በሚያሳዝነው ሁኔታ። እናም ደግሞ እንደዚህ አይነት ነገር ይሄ ለህፃናት ልደት የሚደረገውን እነዚህን ፊኛዎችን ምናምን አስረ ቋጥረ ከምትጠራት አንተ በነጻ ቦታ ላይ እኮ ይሄ እኮ እንደዚህ ለመሆን ነው ያደረኩት ብለው እንኳን ብታወራት በቂ ነበር። የሰው ስሜት የሚነካ ነገር የሷን ክብር የሚነካ ነገር ማድረግ በጣም ይደብራል። ለምን ለአንተ ራሱ አይደብርህም? ሼም አይዝህም? የሆነ ፊኛ ቋጥረ ምናምን ፊኛ ራሱ ለምን እንደሚዘጋጅ ማወቅ አለብኝ። መጀመሪያ ላይ አንተ ስትሰራ ፊኛ ራሱ ለምን እንደሚዘጋጅ ማወቅ አለብኝ ብዬ ነው የሚያስበው። ከዛ በተጨማሪ ደግሞ አይ ከሷ ጋር ምንም ነገር የለም እኔ ሀይሚን ለመመለስ ያለኝ ቻንስ እሷን ማናገር ነበር። እሷ ደግሞ ነገ ምን ብላ እንደምትመጣ አናቅም። ነገ እግዚአብሔር ይመስገን ነገ ምን ብላ እንደምትመጣ አናቅም። ኢየሩሳሌም እኮ አርግዣ ያለው ብላ መጣለች። የሷንም አናቅም። እሷ ደግሞ ነገ ላይ ምን ብላ እንደምትመጣ አናቅም። አንተ ያው ሀይሚ እንድትመለስ ስትፈልግ ማታመጣቸው ሴቶች የለም፣ ማጠራቸው ሴቶች የለም፣ ማትገናኛቸው የለም። በእርግጥ ይሄ እኮ በኖርማል ላይፍ ላይ የምታገኛቸውን ነው እንግዲህ እንደዚህ አይነት ግጭት ሲፈጠር ሀይሚ ጋር የምታመጣቸው ማለት ነው። በጣም በሚያሳዝን ሁኔታ ሳስበው አንተ በጣም ነው የምታሳዝነው። ማለት የሀይሚን ልብ እስከዚህ ደረጃ ድረስ ያለ ማግኘት ራሱ በጣም ያሳዝናልም ያሳፍራልም። የሆነ ድርጊት ራሱ
ያሳፍራል። አንደኛ ነገር የምታደርጋቸው ነገሮች ራሱ ያሳፍራል። እንዴ የሰው ልጅ ግዴታ እኮ አንተ ከሴት ጋር ሆነ አይደለም ሀይሚ ወደ አንተ መመለስ አለብህ። እንደዚህ ሁሉ ጊዜ አንተ እንደዚህ ስትጣላ ሴት ጋር የምትሄድ ከሆነ ሀይሚ እንዴት ሆነ አንተ ጋር እንድትመጣ ነው የምትፈልገው? ሀይሚ እኮ የምታስበው ከዚህ በኋላ እኔ ከተጣለሁኝ እሱ የሚሄደው የት ነው? ሴት ጋር ነው የሚሄደው ብላ ነው የምታስበው። ገባክ? እንደዛ ብላ ነው እንጂ የምታስበው ከዛ የተለየ ሀሳብ የምታስብ አይመስለኝም። እቺ ልጅም ደግሞ እንደዚህ አይነት ነገር ስታመጣ እንዴት እንደ ሴት አላሰበችም? እንደ ሴት አስባ እንዴ አንተ እንደዚህ ማድረግ እኮ ጥሩ አይደለም ብላ ነበር ሀሳብ የምትሰጠው እንጂ እንኳን ስራ ነው ብለ ብትመጣ አይ አንቺን ለማግኘት ነው እንኳን ብትል የሄድክበት መንገድ ምንም አይነት የሚመችም ሀይሚን ትቀበል የምትልም ነገር የለበትም። ለምን በስነ ስርዓት ስህተት የሆነ ነገር ነው የሰራከው። በጣም ስህተት የሆነ ይህ የመጀመሪያ ስህተት እንዲሁ እያለ አሁን የሰራው ድጋሚ ያንኑ ስህተት ነው የሰራከው። በጣም የሚያሳዝነው ነገር ድጋሚ ያንኑ ስህተት ያንኑ አክት አድርገ ሰራ። እዚህ ጋር በቃ ያልተፈጠረ ነገር እርግዝና ነው ያልተፈጠረ እንጂ እኮ ያንኑ አክት ነው የሰራከው። ያኔ ሄደ እንዲሁ እንደሆንክ ላይክ እንደዛው ደግሞ ዛሬውኑ እንደዛው አደረክ ማለት ነው። ስለዚህ የትኛው ነው ልዩነት ያለኝ? በየትኛው ውስጥ ነው ሀይሚ እንድትመለስ ሀይሚ ያንተ እንድትሆን ስለምትወድህ ምናምን በቃ ስፍስፍ ብለህ በቃ እወድሃለሁ ስለዚህ እንኳን ዳና መጣህ ብለህ እንድትቀበል ደግሞ መጠበቅ የለብህም። በጣም ማንም ሴት የትኛውም ሴት እዛ ጋር ቆሞ ይቀበላል ብዬ አላስብም። እንዴ እኔ በበኩሌ ይሄንን ሊቀበለው አልፈልግም። እንዴ የሆነ ፍቅረኛ ሄዶ እንደዚህ አይነት ነገር አድርጎ ከሴት ጋር እንደዚህ ሆኖ አስቀንቶ መጥቶ ነገስ የት ልትሄድ ነው? ነገም እንደዛው ይሄ ህይወት አይደለም። መቀለጃ ወይንም ስራ የናንተ ስራ ሊሆን ይችላል እንጂ ህይወት ሊሆን አይችልም። ወይንም ፍቅርም ሊሆን መውደድም ሊሆን መዋደድም ሊሆን ይችላል ብዬ አላስብም። መዋደድም ፍቅርም እንደዚህ አይነት ፍቅርም መዋደድም የለም። አንድ ወንድ ወደ ሌላ ሴት ሲሄድ ያችኛዋ ፍቅረኛው ደግሞ ቃንታ ትመጣለች የሚባል ፍቅር አለ ብዬ አላስብም። እንግዲህ በእናንተ ዘመን ተጀምሮ ከሆነ እውነት ነው። እንዴትስ ሀይሚ አልተቀበለችኝም ለምን እንዲህ ያደረገችኝ ብለህ ደግሞ ልገርምህ አይገባህም። ሀይሚ ይህንን ድርጊት ከአንተ ጋር ብታደርጉ ኑሮ ከሌላ ወንድ ጋር ብትሆን ኑሮ አንተ ራሱ ምን አይነት ፊሊንግ ወይም አንተ ተናደ ሀይሚን ከዛ ሰው ልትወስድ እንደምትችል አይ በቃ ይሄ ነገር እኮ አንተን ለመመለስ ነው ያደረኩት ብትል አንተ ራሱ አትቀበልም። ለምን እዛ ጋር እሷ እንድትቀበል ለምን እንደፈለግ አላውቅም። እንግዲህ ዛሬ ውድ ተመልካቾች ሀይሚ ቤት እንግዲህ ሀይሚ ብሩኬ ለማግኛት ያው ከአብሳላት ጋርም የነበረ ነገር ውሸት ነው ሀይሚ እንድትመለስልኝ ስለፈለግኩ ነው ብለዋል ማለት ነው። እንግዲህ በእንደዚህ አይነት መንገድ ሀይሚ የእውነትም ትመለሳለች ወይስ የሀይሚስ ፊሊንግ ምንድነው ሊሆን የሚችለው የሚለውን ነገር አብረን የምንመለከት ይሆናል። እንግዲህ አንዳንድ ሴቶችም ጥሩ ጭንቅላት ቢኖራቸው መልካም ነው ብዬ አስባለሁ። ከዛ በተጨማሪ ምንድነው ሊል የሚያስበው እሷ ግን እንደዚህ አይነት ነገር ስነግራትና ሲያማክራት እች ልጅ አብሳላት የምትባለው ልጅ እንዴት ተቀብላ በቃ እሺ አደርጋለሁ ብላ መምጣቷ ራሱ በጣም ነው የሚያሳዝነው የሚያሳፍረው ማለት ነው። ኖ አንተ እንደዚህ ስታደርግ አይደለም ሀይሚ ልትመለስ የምትችለው። አንተ ያለውን ነገር ሪድ አድርገህ ከሷ ጋር ቁጭ ብለ ስታወራ ነው እንኳን ብለ ነው ማውራትም መምከርም የነበረው እንጂ ይሄ ማፍረስ ነው የሚባለው። ለራስ የማድረግ እንትኑ ነው እንጂ የሚያሳየው የሆነ ከሷ ጋር ሰላም ለመፍጠር ምናምን ያደረከው ነገር ነው ብዬ በፍጹም ሊያስብ አልችልም። በፍጹምም የሚታሰብም ነገር አይደለም። ሄዋ السائل الثاني اوفر خلينا نشوف الحقيقه. دهون زي كذا يبي لها صابون اوفر وصابون. وبعدين بعد لازم اعيد وزيد. تزيدي شكلك رح تخلص القاروره على هذه الغسله. اختاري خير التوفيري 3 اضعاف قوه ازاله الدهون ينظف الدهون الصعبه من اول مره. خير التوفيري هذا هو التوفير الحقيقي. لا ታምኝ እንችላለሽ ግን ካሜራማን አንቺም ቢሆን አንቺዋ ሴት ነሽ አይደል? ይከብዳል። እዚህ ጋር አምጥቼ ቢሸመጥጥሽ ሼም ነው። አረ እንዴት ላለምን አንቺ ትችያለሽ። ራስንም ዝቅ አድርገሽ እንደዛ ስል ዝም ልትይኝ አትችይም። ካሜራማንም አለ ይኸውልህ ምንም አንድ ነገር ብትል እንቀነጥሳለሁ።
ለማንኛውም ሲሪየስ አወራችሁ ሁሉም ነገር እኔና አብሳላት ካሜራማን ሆን ብለን ያደረግነው ነገር ነው። በቃ ይመቻችሁ፣ ወዳችኋለሁ። ፒስ። እኔ ግን እዚህ ጋር በጣም ያልተመቸኝ ነገር ምንድነው ብላችሁ ቤተሰቦቼ፣ በጣም ሆን ብለን ያደረግነው ነገር ነው። ሆን ብለን እሷ እንድትመጣ፣ ሆን ብለን እሷ እንድትበሳጭ፣ ሆን ብለን እሷ ተስፋ እንድትቆርጥ፣ ሆን ብለን እሷ ካንተ ጋር ሃይሚ ካንተ ጋር እንድትሆን ሆን ብለ ከሴት ጋር የግዴታ ተኝተ መሆን አለበት እንዴ? አንተ የግዴታ ተኝተ ነው እንዴ ሃይሚ ካንተ ጋር የምትሆነው? ወይስ እነዚህን ፊኛዎች ስላንጠለጠልክ ነው ሃይሚ ካንተ ጋር የምትሆነው? እኔ አልገባኝም። በጣም የማይገባኝ ነገር የማልረዳው ነገር ይሄ ነው። አንተ እንደዚህ አይነት የሆነ የአንድ አመት ልጅ ህፃን ልደት ለማክበር ያዘጋጁት የሚመስል ነገር አድርገክ በቃ እንደዚህ አድርጌ እንደዚህ ሆኜ እንደዚህ ጠይቄ እንደዚህ ሰርቼ እንደዚህ አውጥቼ እያልክ እንግዲህ እርግጠኛ ነኝ አመት ሙሉ ያወረክ እንደምትቀጥል ማለት ነው። በጣም በሚያሳዝነው ሁኔታ ግን በእንደዚህ አይነት መንገድ አይደለም። አቤት፣ እንዴት ነህ? ደህና ናችሁ? ሰላም ነው? አይ ውበት የደፋባት ልጅ መጣች። ነይ ነይ እንጂ ችግር አለ? አይ ችግር የለም። ካሜራ አለ ምናምን። ነይ። እንዴት ነው ያማረብኝ ዛሬ? ልቀቀኝ። ምን ያደርጋችሁ? ኧረ ምንም አታስደንግጣል። አካፋት ጋር እሺ፣ እንደመጣች ነው ጠምበል እኮ ብሩኬ ልቀቀኝ። ተወጂኝ የለም ብዙ የምንነግርሽ ነገር አለ። ብዙ የምንነግርሽ ነገር አለ። እኔ ቁጭ ምንም ዝም ብለን ነው በባዶ ከምንነግርሽ ፊኛ እየቀለድኩ አይደለም። ቀልዳችሁ እኮ አይጠገብም። ቀለበት እያሰርክላት ባልሆነ ለማን ይሆናል? እዚህ ጋር ሰው ነው አንተ እኮ ነው። እሺ ቁጭ በይ፣ ያስቀምጣት። ተቀመጥ በይ። ያለሽበት ሁኔታ ነው እረዳሻለሁ። ኦኬ፣ ከዛ ነው። እሺ እንዴት ነው? አላስቸገረችም? አስቸገር ሰው ነገረው አንተ። እሺ ቁጭ በይ። እስኪ ነይ ቁጭ በይ። አልገባኝም። ለምን ለምን እሺ ብለሽ ቁጭ ማለት ከብደሻል? ይሁን ቁጭ በይ። እሺ ነይ ወደዚህ። የኔ ጠንበለል አምሮብሻል። እኔ ምንም ይሁን እንኳን ያማ ተቀበል ባይሆን የኔ ሚስት እንዳይደብራት። አረ ነይ ቁጭ በይ። ተቀመጭ። አይ ነገር አለ። አልገባኝም። እኔ ምን ነግርሽ ነገር ስላለ ነው። ነይ ቁጭ በይ። እኔ ልወዛገብ ስለማዳቸው እኮ ነው። ምንድነው ሁሌ አዲስ ነገር አይጠፋም እኮ። እውነትሽን ነው። ልክ ነሽ የኔ የተከበርሽ። በቃ አያችኋት አይደለ? በጣም ክብሯን ራሱ እንደ ምስቴ እኮ እሷ ነች። እኔ ከዚህ በኋላ ለምን ከአንቺ አጠገብ ሆናለሁ? እንዲሁ ሴቶች አንዳንድ ጊዜ እንዶ ጭንቅላት ያለ ሴቶችን አያሁት፣ ሀይሚዬን ማለት ነው። የምሬን ነው ምላችሁ። እግዚአብሔርን የራሷን ገደብና የራሷን ልኬት የሚታቅ ሴት ማለት ነው። በቃ በማይሆን ቦታ የማትንጠለጠል የማይሆን ድርጊት ደግሞ የማታደርግ ሴት፣ ራሷን ይዘ ራሷን ቁጥብ አድርጋ የምትኖር በጣም ጀግናና ቆራጥ ሴት ናት። ጌታን ነው ምላችሁ። እና እነሱ ግን በጣም እየቀለዷት ምናምን እንደዚህ ዝም ብለን ከምንነግርሽ ፊኛ እያፈነደንልሽ እንነግርሻለን። ምን አይነት ቀልድ ነው አንተ? ሁሉ ጊዜ ህይወት ላንተ ቀልድ ነው እንዴ? አንተ ሁሉ ጊዜ በቃ የሴት ልጅ ህይወት ላይ የሆነ እንደ ቀልድ ነው እንደምታስበው? ወይም የልጅቷ የሀይሚ ህይወት ላንተ ቀልድ ነው የሚሆነው እንዴ? አንተ ምንኛ ነው የምታስበው? በምንኛ ነውስ የምትረዳው እንዴ? አያስጠላህም እንዴ? ላንተ የምታደርጋቸው ድርጊቶች የምትሆናቸው አክቶች ራሱ አያስጠላህም እንዴ? በየጊዜ ሰው ቀይረክ ምናምን ሴት ቀይረክ ምናምን እሷ አንተ ጋር እንድትሆን አንተን እንድትፈልግ አንተን እንድትቀርብ እንደዚህ ነገር ተደርጎ አይደለም እኮ ሴት ልጅ አንተን እንድትቀርብ የምታደርገው እንዴ? ያውም ሃይሚ ያለ ልባም ሴት ማለት ነው። በጣም ነው የሚያሳዝነው። እንዴ አንተ ሌላ ሴት ስላመጣ የግዴታ ሃይሚ አንተን ትቀበልሃለች ብለህ ታስባለህ እንዴ? ልቧን ታሪቃለህ እንጂ እምነትህን ታጣለህ እንጂ አንተን
ከምታምንበት ከምታስቀምጥበት ወንበር ትወርዳለህ እንጂ ከተቀመጥክበት ከልቧ ውስጥ እየወጣ ትሄዳለህ እንጂ ሌላ ሴት ባመጣህበት ቁጥር ላይ እንኳን እሷ አንተን ካስቀመጠችበት ስፍራ ነው እየወረድክ የምትሄደው አንተን ካስቀመጠችበት ቦታ ነው እየወረድክ የምትሄደው እንጂ የሆነ እሷ ጋር ስፍራ የምታገኝ አመኔታ የምታገኝ እምነት የምታገኝ እንዳይመስልህ ብሩኬ እንዴ እቺን ልጅ አመጣሃትና እሷ አምና እንደምትቀበል ወይም እሷን በአፏ እንድትናገር ምናምን እና አንቺም ሴት ነሽ ምናምን ብለ መስካሪና ምስክር ይዘህ ብትመጣ እሷ እኮ ኦሬዲ ትላንትና ከውስጧ ቁርጥ አድርጋ አወጣለች እኮ እንዴ አሁን ዛሬ በቃ እንደዚህ ነው ነገሮች እንደዚህ ሆኗል አውቀን ነው በጣም እንትን ወስጄ ነው ርክስ ወስጄ ነው ምናምን ብለ ብታወራላት ለሷ ምንም አይመስልም ምንም አይነት ነገር አይመስልም እቺ ቅንጣት ያክል እንኳን ለሷ አይሰማትም ባይገርምህ ማለት ነው ለምን የምታደርጋቸው ድርጊቶች አንተን ከልብ እንድታወጣ ነው የሚያደርጋት አንተን እንድትጠላ ነው እንኳን እንድትቀርብህ እንኳን እንደማትፈልግ ነው የምታደርጋት ለምን ሌላ ሴት በያዝክ እጅ እንኳን እሷን እንድትነካት ፍቃደኛ ልትሆን አትችልም ሃይሚ አንተ ሌሎች ሴቶችን ባቀፍከው ሌሎች ሴቶችን ባሻሻው የሌሎች ሴቶችን ጸጉር ባጸዳዳው እጅ መተ ደግሞ ድጋሚ የሷን ማንነት እንድትነካ ፍቃደኛ ልትሆን አትችልም ለምን እችኛው ሴት እኮ የሴትነቷን ክብሯን ልኳን ያወቀች እንቁ ሴት ናት ስለዚህ አንተ እንድትነካት ደግሞ እሷ ፍቃደኛ ትሆናለች ብለን እንዳታስብ አንተ እንደዚህ አይነት ነገር አድርጊያለሁ አንቺን ለማስተማር ነው በዚህ ሊመልስልሽ ነው በዛ መንገድ አይደለም እሷን የምትመልሳት ማለት ነው በእንደዚህ አይነት መንገድ አይደለም ከሆነች ሴት ጋር ተኝተክ አይደለም ከሆነች ሴት ጋር ተኝታ ቪዲዮ ተቀራርጸ ምናምን አይደለም ያንተ የሆነችን ሴት ልትመልስ የምትችለው እንዴ ያችን ሴት ታጣለህ እንጂ አትመልሳትም እስከ መጨረሻ እስከ ወዳኛው ታጣታለህ እንጂ አትመልሳትም ከሚያሳዝነው ነገር አንፃር ማለት ነው ካሜራማንን መጠየቅ ትችያለሽ ሁሉንም ነገር ማስረዳት እንችላለን እኔ የእናንተ መቀለጃ ነኝ ልቀቀኝ በእናትህ ወደዛ አይሚ ተረጋጊ እንዴ ልቀቀኝ ምን እሺ አሁን ምንድነው ሆነ እኔና አንቺ ላይ ያግባባ የሚችሉሽ ምንም ካሌለኝ ከሱ ምንም ያግባባ ነገር አለን እኮ እንድንግባባ እኮ ነው አይደል እንደዚህ አይነት ችግር ውስጥ የገባሁት ቁጭ ብለሽ እኔን ስሚ በዚች በአጭር ጊዜ ውስጥ ብሩኬ ለአንቺ ያለውን ስሜት ማወቅ ይችላል በዛ ላይ ንጹህ ልብ ነው ያለው እና ደግሞ እንደዚህ እየወደደሽ እና ለአንቺ ፊሊንግ ኖሮ ትተሹ መሄድ አግባብ ያለው አይመስለኝም በዛ ላይ በጣም ጥሩ ልጅ ነው ኧረ እባክሽ የምርሽ ነው ወይኔ አላውቅም ነበር ወይስ እኔ ሳላውቀው ወደ ጥሩነት ተቀየርክ ሃይሚ ለምን አትረጋጊ ምንም ያረጋጋኝ ነገር ትላንት እኮ እውነተኛ ስሜትሽን ነገርሽኝ አሁን እኮ እኔ እየተመለስኩ ነው ግን እውነተኛ ስሜቴ ላይ ተረማመድክበት መች ተረማመድኩኝ ብሩኬ ሰው ልብ ለመመለስ ይህን ያክል ርቀት መሄድ አይጠበቅብህም ምን ላደርግሽ እኔና አንቺ እኮ ምንም የሚያግባባን ነገር የለም ምን ላደርግ ተወኝ በቃ ዞር በልኝ ከህይወቴም ከመንገዴም ዞር በል ከባድ ሪስክ መወስዶ ለሁለታችን ብዬ ነው ተይ ወይኔ ጉዴ ፈላ እሺ ለሁለታችን ብለህ ነው ያስረገዝከው ደግሞ እኔ የኔ ልጅ አይደለም ስለዛ አትወሪብኝ እኔ አይመለከተኝም እኮ ማለት ነው ችግርህን ሳትፈታ ነው ሌላ ችግር ውስጥ እኔ አሁን የእሷ ነገር ችግር ሊሆንብኝ ይችላል ከእሷ ጋር ምንም ከሌለ ችግር በዚህ አይነት መንገድ ነው ወይ የምታስተካክለው እኔ እኔና አንቺ ልንስማማ አልቻልንም ገብቶሻል አይደል በመሀላችን ሌላ ሰው ያስፈልግ ነበር አንተ የፈለግከውን ሴት ታገኛለህና እኔ መቀለጃ አይደለሁም እሺ እኔን ደግሞ የኔን ልብ የምትመልሰው በሴት አይደለም ዞር በልኝ ዞር በል እና በምንድን ነው መለሰሽ እውነት ነው እንግዲህ የእሷን ልብ የምትመልሰው አንተ በሴት አይደለም አዎ ሴት አምጥታ አይደለም ከሴት ጋር ተኝታ አይደለም ሴትን ይዘህ መጥታ አይደለም ሌላ ሴትን አቅፋ አይደለም ከዛች ሴት ጋራ ህይወት ጀምራለሁ ብላ አይደለም ከዛች ሴት ጋራ ልጆች ይወልዳለሁ ብላ አይደለም የሷን ልብ የምትመልሰው እሷን የምትመልሰው የራሴ የምታደርገው በዛ አይደለም በዛ መንገድ አይደለም ይሄ ጥፋት ነው ይሄ ትክክል አይደለም በማለት እንጂ ሌላ ሴት ይዘህ መጥተህ የሆነ አልጋ ላይ ተኝተህ ከዛች ሴትዮዋ ጋር ሆነህ ምናምን አይደለም የሷን ልብ ልትመልስ የምትችለው ምናልባት እንደዛ አይነት ነገር ብታደርግ እንደዚህ የወረደች ሴት ልትሆን ትችላለች እንጂ ልትመለስ የምትችለው ልቧንና ራሷን ጠንቅቃ የምታውቅ ሴት በእንደዛ አይነት ነገር ላይ ልትመለስ አትችልም የመጨረሻውኑ እስከ ወዲያኛውኑ ታወጣና ትሸኘዋለች እንጂ አወጣት
ትሸኛለች እንጂ በእንደዚህ አይነት መንገድ ላይ የእሷን ልብ አገኛለሁ ብለህ ማሰብ ራሱ በጣም ከባድ ነው። እንዴት እንዳሰብከው ራሱ ነው የሚገርመው እንጂ እንዴት እንዳስገብከው አንድን ሴት ለማስቀኛት ሌላውን ሴት ይዘህ መምጣት እኔ እንጃ እንዴት እንዳሰብከው ራሱ በጣም ከባድ ነው። እና ያውም ሀይሚን ማለት ነው። ሀይሚ እኮ በራሷ አምነ ነገሮችን እንድታስተካክል ነገሮች ይስተካከሉ ብለ ነበር ከዚህ በፊትም እንትን አለችው እና ትላንትና እውነተኛው ስሜትሽን ነግረሻልና በቃ ስለዚህ ስሜትሽን ስላወቅኩኝ ነገሮች እዚህ ጋር ማብቃት አለበት ብለ ማሰብ የለብን። በስሜቷ ላይ እንዳለችም እኮ አንተ ቀለድክባት እንጂ አሾፍክባት እንጂ እኮ ብትወድህም አንተ አሾፈባት ቀልደህባት ምናምን አደረክ እንጂ ማለት ነው። ምንም ለሷ ስሜትም እና ለሷም ክብር ፍቅርም ኖሮክ አይደለም እንዴ? ፍቅርም ክብርም ቢኖር ከምታደርጋቸው ድርጊቶች እኮ የፍቅርና የስሜትህን ነገር እንኳን ልናቅ እንችላለን። ይሄን ሁሉ ነገር ያደረግከው እሷን ለመመለስ ብለህ አይደለም፣ ራስህ የራስህን ጊዜ ለማሳለፍ ብለህ እንጂ እንዴ የሆነ ነገሮች ሲገለበጡ በመጣ ደግሞ ዛሬ ትመጣና ከዛ እሷን ደግሞ ጥፋተኛ ታደርጋለህ። በቃ እሷ ጥፋት እንደሰራች አንተ ፈልገህ ስትመጣ እሷን ብንዳለች እሷን ጥፋተኛ ልታስብል ነው እንጂ ዛሬ የመጣከው እንደዚህ ነገሮችን አድርገ የመጣከው ለዛ ነው እንጂ ለሌላ ነገር አይደለም። አንተ እሷ ጥፋተኛ እንድትሆን ያው አንዳንድ ሰዎች እንግዲህ እንዲሁ ጥፋት ሳሰራ ራሱ ጥፋተኛ ናቸው ስለምሉ ሰው አንተ እሷን ጥፋተኛ ለማድረግ መጣክ እንጂ እንደዚህ አይነት ነገር አደረክ እንጂ የእውነትም አንተ እሷን ወደሃት አክብራት ቦታ ኖሮ ክብር ኖሮክ አይደለም። በጣም በሚያሳዝነው ሁኔታ ማለት ነው። ስለዚህ ያደረካቸው ነገሮች ሁሉ ስህተት እንዲሆነ ስህተትህን አውቀ በትክክለኛ መንገድ ነበር ራስህን ማረም የነበረብህ። ምን ነበር ያደረኩት እንዴት ነበር ያደረኩት ብለ ራስህን ማየትና መጠየቅ ነበር። እንደዚህ አይነት ነገር አድርገ የሷን ልብ መልሳለሁ እሷን ወደ እኔ መልሳለሁ ብለ በቃ ትላንትና እንደምትወደኝ ነግረኛለች እንደምትፈልገኝ ነግረኛለችና በቃ ይበቃኛል ካንቺ ጋር ያለኝ ነገር ይበቃኛል ብለ መጣ ደግሞ ዛሬ ትላንትና እንደምትወጂኝ ነግረሻኛል በቃ ይሆንና መጥቻለሁ ከሷ ጋር ያለኝ ነገር ምንም አይደለም ብለ ብትመጣ ሀይሚ ትቀበላለች ብለ ማሰብ እኔ እንጃ ከባድ ነው ላለው እና ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ቪዲዮን ሲጀምሩ ላይክ አድርጉልኝ እላችኋለሁ። በያላችሁበት ቸር ሰንብቱ። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛ። ፊልም አይደለም ምስክር ነው ያስፈልገው። አሁን አታምኚኝም ነው ከራሷም አፍ መጥቶ አታምኚኝም እንዴ? እኔ ስንት ነገር ተብያለሁ በዚህ ጉዳይ። ማንት እሷ ለምን እንደመጣች በምን አውቃለሁ እንዴ? እኔ እኮ ነኝ ያመጣኋት። አንተስ ማን እንደሆንክ ምን እንደፈለክ በምን አውቃለሁ? እኔ አንቺን እኮ ነው የምፈልገው። ምን ማለት ነው አይደለ? እስከ ዛሬ ታዲያ ምን ሆነክ ነው እኔ እንደምትፈልገኝ ያልነገርከኝ? በራስህ ጥፋት እንለያይ ስትላል ነበር እንዴ? እንኳን ደስ አለህ እንኳን ደስ አለህ። አሁን በራስህ ጥፋት እንለያይ ማለት ምን ማለት ነው? ለደስታ እኔ አልጨብጥሽም። ለደስታ ለየትኛው ደስታዬ? ደስታዬ እኮ እኔ ከአንቺ ጋር ነው አይደል? እስካሁን በል ብዙ ነገር ውስጥ ገብተናል። ያው ሁሉ ሪስክ ደግሞ የሰርኩት አንቺ እንድትመለሽ ነበር። ገብቶሻል? ከልብሽ እንዳልሆነ የምታያቸውን ነገሮች ገብቶኛል። ሁሉን ነገር ለእኔ ብለህ ነው የምታደርገው? እኔ ሀሳቤ ብዬ ነው እውነት በጣም እኔ እንጃ እንዳንተ የሚያስብልኝ ራሱ አላቅም። ፈጣሪ ብቻ ከዚህ በኋላ ዳግም ብሩክ እንዲሰጠኝ ምኞቴ ነው። አሁን አትረጋጊም እንጂ ጸሎት ይሁን እርግማን አላቅም። አሁን ሀይሚ እኔ ማንግባባው በምን እንደሆነ ታውቂያለሽ? ምንም የለኝም ከሷ ጋር። እኔ ጉዴ ፈላ። ባይሆን ልጅቷን ብርድ ላይ አታስቁማት እኮ። ምንም የለኝም ከሷ ጋር። ስሚኝ እኔ ጉዳይ አይደለም። እንዴት ነው ጉዳይ? አይመለከተኝም። በቃ እኔ አንተን ማመን አልችልም። በቃ ገባህ አይደል? ትላንት ምን እያልሽ ነበር? ከኔ ምንድነው የምትፈልገው? ንገረኝ። ምንድነው የምትፈልገው? እኔ ምን እፈልጋለሁ ከአንቺ? ንገረኝ። ነው የምትፈልገው? ምን እፈልጋለሁ እኔ ከአንቺ? እና ታዲያ ምን እፈልጋለሁ ከአንቺ? ውሸት ከሆነ ታዲያ ያንን ቪዲዮ ለምን አወጣሁት ሚዲያ ላይ? ሆን ብለን ነው ያደረግነው። ሆን ብለን ራስን በዚህ ልክ ምን ነው? ምንም ለሁለታችን ብዬ ነው። እኔ ወደ አንቺ ነው የላኩት። አንቺ ደግሞ ካሜራ ይዘሽ ጠበቅሽ።